ያ ጀማዓ ኧረ ወሃቢዎች ግን ወዴት እየሄዱ ነው? ሱብሓነላህ። እስኪ ይህን ሰውዬ ምን እንደሚል ስሙትና ተመልሰን እንገናኛለን። إذا شربت قليلا من البيرة فلا شيء عليك، اشرب كأسا واحدة من البيرة ولا إثم عليك ما دام الكأس الواحد لا يسكره. እንግዲህ ኸምር መጠጣት በእስልምናችን በሸሪዓችን የተከለከለ ሐራም መሆኑን ማንኛውም ሰው የሚያውቀው የሆነ ነገር ነው። አይደለም ትንሽ የዲን እውቀት ዒልም አለኝ ብሎ የሚል ሰው ይቅርና ምንም እንኳን የዲን እውቀት የሌለው ሰው የሚያውቀው የሆነ ነገር። ያ ጀማዓተል ኸይር ይሄንን የአህባሽ ውሸት አብረን የምናጋልጥ ይሆናል። ኮፒ ሊንክ፣ ሼር፣ ላይክ አድርጉ። ባረከላሁ ፊኩም። በመጀመሪያ ሰላሙላህ አለይኩም ወራህመቱላህ። ታውቃላችሁ አብዱላህ አልሐረሪ ከመሞቱ በፊት ፈትዋ ተጠይቆ አስካሪ መጠጣት ምንም ጀስት ኖርማል እንደሆነ ወከዛሊከ ቁማር መጫወት እንደዛውም ደግሞ እነዚህ ሐራም ቪዲዮችን ፖርኖግራፊ የሆኑ ቪዲዮችን ማየት ችግር እንደሌለው ፈትዋ ሰጥቶ ነበር። እሱም ፈትዋ በቀጣይ ቪዲዮ ሰራላችኋለሁ ቢዝኒላህ። አሁን ላይ ግን በዚህ መሻይኾቻችን ስለሚቀጠፈው ቅጥፈት እውነቱን የምናጋለጥ ይሆናል። አሁን ላይ የአህባሾችን ውሸት ከማየቴ ከመለማመዴ የተነሳ ጀስቲስ በቃ ኖርማል ሆኖብኛል። ታውቃላችሁ በቃ ምንም የማይደንቀኝ የማይገርመኝ ሆኛለሁ። ምክንያቱም አህባሾች የበላይ መስሎ ለመታየት አሊያም ደግሞ እውነተኛ መሆናቸውን ለማሳየት የማይሄዱት መንገድ የለም። ወይንም ደግሞ ወሃቢያ ብሎ ስያሜ ለሰጡት አካል ያንን አካል ስለሚፈሩ ያንን ውሸታም ለማስባል የማይሄዱት ርቀት የለምና ይሄንን ቪዲዮ ደጋግሜ ነው ያየሁት። ታውቃላችሁ ከተላልቅ ኡስታዞቻችን ናቸው ከሚሉት እስከ ትናንሽና ጠቃቀን አሊፍና ባን እንኳን በቅጡ እስካለዩ ሴቶች ድረስ የማይዋሹት የውሸት አይነት የለም። ሱብሃንአላህ። አሁን ይሄ ኡስታዝ ሱብሃንአላህ ይሄ ሼኽ እየተናገረ የነበረውን ነገርና እነሱ ያመጡት ነገር ወላሂ ወሚነል አጃይብ በጣም ሰማይና ምድር። አሁን እኔ ቪዲዮን አልহামዱሊላህ ሌሊቱ ሙሉ ፈልጌ ነው ያገኘሁት ቪዲዮ ማለት ነውና አሁን እዚህ ጋር አመጣላችኋለሁ። ሲጀመር እሱም ከዛም ቀጥሎ ረድ ፈዓል ማለትም መልሶባቸው ነበር እየተቀጠፈብኝ ነው ብሎ የሰራውንም ቪዲዮንም ጭምር እናም እሱ የተናገረውንም አሁን በሰፊው የማሳያችሁ ይሆናል። ቅጥፈታቸውን ግን በደንብ ይዩ። ከእንደነዚህ አይነት ነገር ከእንደነዚህ አይነት የጥመት አንጃ ራሳችሁን ጠብቁ ሲባል ምን ይዘን እንደሆነ በደንብ እንድታረጋግጡ ማለት ነው ኢንሻአላህ። አሁን ቪዲዮ ላምጣላችሁ። ባረከላሁ ፊክ። أعداء الإسلام شيطان من شياطين الإنس أخذ جزءا من حلقة لي كانت في قناة الندى الفضائية في برنامج افهمها صح، وعنوان الحلقة زمن العجائب. ذكرت في الحلقة بعض الفتاوى الشاذة الضالة التي انتشرت في هذا الزمان منكرا ومتهكما على أصحابها، ثم رددت بالدليل على الصواب. فقام هذا الشيطان على طريقة القص واللصق يقطع الكلام ويسوقه كأني أنا الذي قلته من غيري أن يعرض ردي على هذا الكلام، وهذا حال شياطين الإنس في خصوص. እንግዲህ እዚህ ጋር ይህ ሼኽ በኔ ላይ ተቀጥፎብኛል በዱንያም በአኺራም አፉ አልላቸውም ብሎ ሲናገሩ የነበረው ቪዲዮ ነው። ያንንም ቪዲዮንም አሁንም መልሼ ሙሉን አሰማችኋለሁ። እንግዲህ ምንድነው መሰላችሁ ይህ ሼኽ እፍሐም ሳህ በሚለው የቀናት ስም ላይ ፕሮግራም ላይ ስለዚህ ዘመን ሸባቦች እያወሩ የዚህ ዘመን ሸባቦች ሐራሙንም ሐላሉንም አለም ደግሞ ሐላሉን ሐራም አስመስሎ እንደሚሰሩትና እንደሚፈሐሙት እንደሚረዱት ወከዛሊክ ደግሞ ከቢራም ሆነ ከሙዚቃ ከጨፋሪ ስለነዚህ ጉዳዮች እያወሩ ነበር። ከዛ ምን አሉ? አሁን ላይ ያሉ ሸባቦቻችን በዚህ ዘመን ያሉ ሸባቦች ከቢራ ከመጠጥ ትንሽዬ ብትጠጣ ችግር የለውም፣ ከሙዚቃም ትንሽዬ ብትጨፍር ችግር የለውም የሚሉ ዘመን ላይ ደርሰናል የሚል ጀስት ኤክስፕሌን እያደረጉ ነበር። የዚህ ዘመን ወጣቶች ያሉበትን አህዋል እንደዚህ ብሎ ነበር እየተናገሩ ነበር። ከዛ እነዚህ አህባሾች የጥመት አንጃዎች ምን ያደርጋሉ? እቺን ብቻ ቆረጡና ይወላችሁ የዋህቢያ መሻይኾች
አስካሪ መጠጥ መጠጣት ሐላል ነው ብለዋል ብሎ ቀጠፉ። አሁን እሺ እንግዲህ ሌላኛውን ቪዲዮ ላምጣላችሁ። አሁን የተቀጠፈበትን ቪዲዮ ላምጣላችሁ። ይሄኛውን ሼኹ ወጥቶ ረድ የሰጠበት ቪዲዮ ነው። አሁን ደግሞ ሼኹ የተናገረውን ሐሳብ ላምጣላችሁ ኢንሻአላህ በደንብ وأنا لا أسامح من فعل هذا أبدا وسأقتص منه يوم القيامة ولا أسامح أحدا نشر هذا المقطع ولم يحسن الظن والله لا أسامحه وسأقتص منه يوم القيامة وهذا الكذب الذي يدعى على العلماء هذا لا يؤلمنا ولا يحزننا هذا يبين أننا نوجع هؤلاء وأن علمنا يؤلم هؤلاء وهم سنتركهم كالنار يأمر باب في الدعوة إلى الله بالحسنى لا نضيق على الشاب للفتاة أمر هين لين بسيط من اللمم ويجب علينا ألا نضيق على الشباب والبنات في شأن القبل من أجل التنفيس عن هذا الكبت الذي يعمل في قلوب البنات والشباب إذا شربت قليلا من البيرة فلا شيء عليك اشرب كأسا واحدة من البيرة ولا إثم عليك ما دام الكأس الواحد لا يسكرك إن الرقص الشرقي عبادة أوليس العمل عبادة والرقص أوليس من الأعمال المحترمة في مجتمعنا مش عمل محترم مش الراقصة بتقدم مش الراقصة بتكرم إن الراقصة لو ماتت في طريقها إلى الكبر በዚህ አጋጣሚ አህባሾችን እኔ ማመስገን እፈልጋለሁ። ቢኮዝ በጣም ብዙ ነገራቶችን ሲቀጥፉ እነሱ የቀጠፉትን ነገር ወይ መሻይኾች ላይ ወይ የቀጠፉ ሐዲስ ላይ ወይ የቀጠፉ ቁርአን ላይ ሐቂቀተን እነሱ የተናገሩትን ነገር ለማጋለጥ ሳስብ ሄጄ ማላቀውን ነገር እያነበብኩኝ የማላቀውን ሐዲስ እየተረዳው አሁን ሐቂቃ ለመናገር እኔ ይሄንን ሼኽ አላውቅም ነበር ግን ይሄንን ውሸት እንደሆነ እንደተቀጠፈባቸው ስለማውቅ ይሄንን ቪዲዮ ለማጋለጥ ስለፈለኩኝ አላህ በሚያየው ሌሊቱን ሙሉ ይሄንን ሼኽ ስማቸውን አላውቅም ቀናታቸው ምን እንደሆነ አላውቅም ማን እንደሆኑ አላውቅም ስራቸውን አላውቅም ግን ሌሊቱን ሙሉ ይሄንን ቪዲዮ ስፈልግ ሳድር ይሄንን ሼኽ ስፈልግ ሳድር በጣም ትልቅ ነገር ነው የተረዳሁት። ይሄ ሼኽ ሱብሃንአላህ ቀናት ላይ የሆነ ቀናት ላይ የሚሰሩ የዳዕዋና የነሲሃ ፕሮግራም የሚያቀርቡ ሼኽ ናቸው። ሀላ ወያበት ምንድነው ይሄ ሼኽ እፍሐም ሳህ የሚል ቀናት ላይ የቀናት ፕሮግራም እንዳላቸው ወከዛሊከ ስማቸውም ደግሞ ሼኽ መስዑድ አንዋር ይመስለኛል ስሙን ካልተሳሳትኩኝ አባታቸውን ስም ነው የሚባሉት ማለት ነውና ፕሮግራማቸው በጣም ደስ የሚል ፕሮግራም ነው ያላቸውና በጣም ተመስጬ ምናምን ስሰማቸው የነበረውና ምን ልላችሁ ፈልጌ ነው አትዋሹ ምንም ያህል የዲን ዕውቀት እንኳን ባይኖረን ኡስታዞቻችን መሻይኾቻችን ምን እንደሚናገሩና ምን እንደማይናገሩ ጠንቀቀን ስለምናውቅ ማለት ነው። ስለዚህ ኢንሻአላህ እናንተም ቅጠፉ እኛም ደግሞ አላህ Subhanahu Wa Ta'ala አቅም በሰጠን አቅም ያክል እናንተን የምናጋልጥ ይሆናል። እንደዛ ነው። ሰላም አለይኩም ወራህመቱላህ። እዚህ ቲክቶክ ላይ ደግሞ አንድ ሙራድ የሚሉት ሴት አለ ተደብቆ አህባሾች እንደዚህ ሆኑ አህባሾች በዚህ ወጡ እያለ ሲተራተር የሚሆን ማለት ነው። ልብ ብላችሁ አይታችኋቸው ከሆነ እሱና ሳዳት በራስ መተማመን የሌላቸው ቂርአት የሚባል ነገር ያልቀሩ ጉግል ላይ ቁጭ ብለው ተደብቀው ማለት ነው ሰርች እያደረጉ አህባሾች እንደዚህ ናቸው እያሉ ከመቅጠፍ ውጭ ሌላ ነገር የላቸው። ያንተን ቪዲዮ ሰምተን ተመልሰን እንመጣለን። እስቲ ሰላሙላህ አለይኩም ወራህመቱላህ ሐባይብ እንዴት ናችሁ? ለከ አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። ይሄንን ቪዲዮ ለዚች ሴትዮ ሼር አድርጉልኝ ባረከላሁ ፊኩም። በነገራችን ላይ የመጨረሻ በሷ ላይ ቪዲዮ ስሰራ ኢትባኡል ጀናኢዝ ሚነል ኢማን ጀናዛን ተከትሎ መቅበር ከኢማን ነው ብዬ አርቄ ከቀበርኳት በኋላ መልስ ሰጥቻት አላውቅም። ከዛ በኋላ ከአንድም 2-3 ቪዲዮ ሰርታብኛለች። ቪዲዮ ሼር ተደርጎልኝ አይቼ መልስ ሰጥቻት አላውቅም። ከዛልክ የተለያዩ ቪዲዮ ስር ኮሜንት ሳረግ መታ ሪፕሌይ ታደርግልኛለች። አንድ ቀን መልስ ሰጥቻት አላውቅም። ዛሬ ግን አንድ ነገር ማለት ፈለግኩኝ።
ንቄያት የተወኩት ምክንያት ብዙ ምክንያት ቢኖሩኝም ከዛ ምክንያት አንዱ ልንገራችሁ። እንደሚታወቀው ባለፈው ላይ ዒልም አለኝ ብላ ስትፎክርና ሌሎቹን ለቂራአቱ ውድድር ስትጋብዛቸው እኔ ለምን አልቀበልሽም ለምን ከኔ ጋር ትወዳደሪም ብዬ ጥሪ ሳረግላት አይ እኔ ዒልም ከሌላቸው ሰዎች ጋር ነው የምወዳደረው ብላ መልስ ከሰጠችኝ በኋላ ኦኬ አቅምሽን አውቄያለሁ ተውኳት። ወከዛሊክ ከዛ በኋላ በቃ ትቻታለሁ። ዛሬ መልስ ልሰጥ የፈለኩበት አንድ ትልቅ ምክንያት ስላለኝ ነው። እቺ ሴትዮ ምን ሆና ነው እንደዚህ የምትሆነው? ለምንድን ነው የሱና ወንድሞችን ኡስታዞችን ቢያንስ አለቀል እኛ እንዳስተዳደግ እንኳን እንደ ባህል እንኳን ትላልቆቹን እንድናከብራቸው ምንም ማንም ይሆኑ ምንም ሰው በመሆናቸው ብቻ እንድናከብራቸው ክብር እንደሚገባቸው እየተነገረን ነው ያደግነው። እኔ ሙስሊም ነኝ ያለ ሰው ደግሞ እንግዲህ ሞር ምን መሆን እንዳለበት ሁላችንም እናውቃለን። ለምንድን ነው ብዬ ሳስብ በራሷ ቪዲዮ ላይ ከባሏ እንደተፈታች ስትናገር ሰማውኝና ቪዲዮን አመጣላችኋለሁ። ተው ሰምታሽ ምንም ይቀርና ብቻ ዋናው መፈታቷ ነው። መፈታቷን ስትናገር ቪዲዮን አመጣላችኋለሁ። በመቀጠል ዛሬ ወላሂ ስለ ዒልም ስታወራ ሰማው ማለት ያው እንደነ ወንድሞቻችን እንደነ ኡስታዝ ሙራድ እንደነ ሳዳት ከማለን ዒልም የላቸውም ከጎግል ነው ቁጭ ብሎ የሚማሩት ብላ ስትናገር ያ اخي والله استغربت ማለት አሊፍና ባን ያለየች ሴትዮ እዚህ ሶሻል ሚዲያ ላይ ቁጭ ብላ ፉላን ወጣ ፉላን ወረደ ገባው ምን ወጣ እያለች 24 ሰዓት በዚህ እድሜዋ እዚህ ጋር يعني سبحان الله ተው ተጅዊድን ተው ተጅዊድ እኮ ቢያንስ ከፍ ያለ መርሐላ ነው ትንሽ ማለት ነው አልኳችሁ። አሊፍና ባ በቅጡ ያለየች ሴትዮ እነዚህ የሱና ወንድሞችን ሐዲሱን ኪታቡን ኦኬ ቁርአኑን እያንዳንዱ አስተንትኖ ኡስታዞቻቸውን ሲያጠጡ የሚውሉ ወንድሞችን የጎግል ተማሪዎች ናቸው ብላ እረፈ። ባይዘው እንደ ሐሳብ ቤተሰቦቿ ዘመዶቿ እቺ ሴትዮ በዚህ እድሜዋ ከምትጨልልባችሁ ከዚህ የበለጠ ችግሯ አሁን እኛ ተረተናል። ለምን አንዱን የሷን ቢጤ አንዱን አትድሩላትም? በኋላች ሴትዮ በዚህ ሁኔታ ኦኬ በዚህ ሁኔታ የሆነ ነገር ላይ ብትደርስ አይቆጫችሁም ወይ? የምር ይቆጫችኋል። ስለዚህ እንደ ሐሳብ እቺን ሴትዮ ከየትም ከምንም ብላችሁ ለምናችሁ እናንተ መህር ከፍላችሁም ቢሆን ብትድሯት ባይኔ ቪዲዮን ላሳያችሁ ኢንሻአላህ። ያለፈው ወቅት አርሰው ነበር ብዙዎቹ ያውቃሉ እንደውም መጋባታችንን ማለት ነው። መጋባታችንን እንኳን አለለውም እና ተዋውቅን። ከዛ ደጋግሜ ጠይቄው ስለ አቂዳው በቃ ጭራሽ ውሃብያ እንዳልሆነ ነው የነገረኝ። ኒካሰርን ቤተሰብ አውቆ የእሱ ቤተሰብ የኔ ቤተሰብ ከዛ በኋላ የእነሱ ጉድ እንደሆነ ያው ከጥቂት በኋላ ይወጣል አይደለ? ሁሉን ነገር አወቅኩ ብዙም ሳይቆይ። እሱም ሌላ ሀገር ነበር ያለው አብረን እኔ እንደ ሰውኛ አም ሶሪ ግን አርፈሽ ብትቀመጪ እንደ ሐሳብ ማለት ባል እንደሆነ ያው ነሲብ ነው ይመጣል። ያው አላህ Subhanahu Wa Ta'ala መልካሞችን ለመልካሞች አዘጋጅቻለሁ ብሏል። እንደዛው መጥፎዎችንም ለመጥፎዎች አዘጋጅቻለሁ ብሏል። መልካም ብትሆኚም ቤት ድረስ ይመጣልሻል። ልክ ያንቺ ብጤውን ከሆነ ቤት ድረስ ይመጣልሻል። እንደ ሐሳብ በዚህ እድሜሽ ተውባ ያደረግሽ በዒባዳ በርትተሽ ተማም ቁጭ ብለሽ ቤትሽ ሆነሽ ማለት ነው ብትጠብቂው ይሄንን ሰው ይሻላል ብዬ አስባለሁ። እና ወላሂ ነው የምልሽ ሁለተኛ ተሳስተሽ ኡስታዞችን ቂራአት ላይ የጉግል ተማሪዎች ናቸው ቂራአታቸው ምንድነው ምናምን ስትይ እንዳንሰማሽ። ሐቂቃ ነው የምልሽ ሐቂቃ ብለናል። መድረካችንን ከፍተናል አይደለም። ተው ወንዶቻችን ኡስታዞቻችንን ተው። ሴት ነኝ ብለሽ ጀግና ነኝ ብለሽ ፎክረሽ አይደለም። እስቲ ዒልምሽን ነይና መድረክ አዘጋጅተን እንየው እንተያየ። ያው እኔ ቂራአት ጎበዝ ነኝ ብለሽ ፎክረሽ የለ ተጅዊዱን ተይውና ቂራአቱን እንኳን ነይና እንተያይ የሚል እኔ ገና ነኝ። እኔ ደካማ ነኝ ወላሂ።
በጣም ብዙ እህቶች እንኳን ኮመንት አድርጎልሻል ማለት ነው። በጣም ብዙ እህቶች ኦኬ። አማ አንቺ ግን አይደለም ከኛ ልጆች ጋር እኩል ልትቆሚ ተይ፣ ቂራአት ላይ እንኳን ከነሱ ጋር እኩል ልትወዳደሪ ቀርቶ ደፍረሽ እንኳን መልስ ለመስጠት እንኳን አልበቃሽም። የዛኔ እኮ አይተንሻል። በአሽሙር ነበረ ስታወሪ የነበረው እኔ በሰራሁት ቪዲዮ። አንቺ ግን እኔን ሜንሽን ማድረግ እንኳን ከብዶሽ በቅኔ ስታወሪ ነበረ። የፉላን በግ የፉላን ፍየል እያልሽ ማለት ነው። እና እኔ የምልሽ እንደ ሐሳብ እውነት ጀግና ከሆንሽ ነይና አሳይን ጀግንነትሽን። ካልሆነ ግን ተሳደቢ። ጀስት ፍሪ ዊል አለሽ፣ ችግር የለብንም። ያንቺ ምላስ ምንም የማይጨምርና የማይቀንስ ስለሆነ ግን ስለ ቂራአት እንዳታወሪ እንደው ፕሊዝ። በቃ ራስሽን አታዋርጂ ከዚህ በላይ። በዚህ ሰዓት አንቺ የልጅ ልጅ በምታይበት ጊዜ ወርደሽ የልጆችሽ እኩያ ከሚሆኑ ሰዎች ጋራ ያውም ስለ ቂራአት አታውሪ፣ የምር አታውሪ። በቃ ዲሶ የሆነ በቃ ሼም ነው። ኦኬ ይሄን ይመስላል።